ሐጅ ሲከናወን በዋነኝነት የሐጅ ስራ የሚከናወንባቸው ቦታዎች መሻዒር አልሙቀደሳ በመባል የሚታወቁ 4 ቦታዎች አሉ። የመጀመሪያው መካ ነው ወይም ካዕባ ማለት ነው። ሌላው አያይዞ ደግሞ ሚና፣ ሙዝደሊፋ፣ አረፋ እነዚህ ዋና ዋና ታሪካዊ የሆኑ ቦታዎች ናቸው። እንግዲህ መካ ላይ የሚገኘው ካዕባ ነው። ይህ ካዕባ ማለት ሰበብ ተስሚያው ካዕባ ማለት ሚነል ሙካዓብ የተያዘ ነው። ሙካዓብ ማለት 4 ማዕዘን ማለት ነው። ምክንያቱም ቤቱ አሰራሩ ስታየው 4 ማዕዘን ነው፣ ሙካዓብ ነው ማለት ነው። ወይም ደግሞ ካዕባ ማለት ሚነል ከዕብ ያኒ ከፍ ያለ ቦታ፣ ያው አሰራሩ ከፍ ያለ ስለሆነ ካዕብ الكعبين أو إلى الكعبين የሚለው ለምሳሌ አለ አይደል እንደሱ ማለት ነውና ሰበብ ተስሚያው ይሄ ነው። እንግዲህ ካዕባ أول بيت وضع للناس ነው። አላህ በመጀመሪያ ላይ ምድር ላይ ያስቀመጠው إن أول بيت وضع للناس الذي ببكة مباركا وهدى للعالمين فيه آيات بينات مقام إبراهيم ومن دخله كان آمنا بلا الله አስቀምጦታል። أول بيت وضع للناس لعبادة الله አላህን ሰዎች የሚገዙበት አቅጣጫ የሆናቸው ዘንድ በምድር ላይ የመጀመሪያ ጊዜ የተቀመጠው ወይም የተሰራው ቤት ካዕባ ነው። أول بيت رسول صلى الله عليه وسلم ሲጠየቁ መጀመሪያ ጊዜ የተቀመጠው ሰዎች ሲጠየቁ ይሄን አያ ነው ወይም የተናገሩት ይሄን ነው። ثم ماذا ሲሏቸው ቤተ المقدس ነው አሏቸው። وكم بينهما በመካከላቸውስ ምን ያህል የጊዜ ክፍተት አለ ተብሎ ሲጠየቁ قال 40 سنة 40 ዓመት ነው። እንግዲህ ይሄ ነው በመካከላቸው ያለው ማለት ነው። እና أول بيت وضع للناس የመጀመሪያ ጊዜ በመሬት ላይ አላህ ሰዎች ኢባዳ ያደርጉበት ዘንድ ወደሱ ዙረው ይሰግዱ ዘንድ ያስቀመጠው ቤት ካዕባ ነው ማለት ነው። ሌሎች ስሞችስ አላት ካዕባ? ካዕባ البيت العتيق ተብሎ ይጠራል። بيت الحرام ተብሎ ይጠራል። بيت الله ተብሎም ይጠራል። እንደዚህ البيت العتيق ድሮ የቆየ የነባሩ ማለት ነው። እንግዲህ ጥንታዊ ቤት ማለት ነው። بيت الله يا الله بيتنا بيت المسجد الحرام بيت الحرام تولم يترال يهلو تسمية له.